ቅማንት ሆነ የዋግን ታሪክ ማታውቅ፣ ዋግ ሆነ ያዊን ታሪክ ማታውቅ፣ ያዊ ዞን ልጅ ሆነ ታሪክን የፈረሰኞች ባህልህን ለዋግ ህዝብ ማታሳውቅ ከሆንክ ያገውነት ዘር የለህም ማለት ይቻላል። ከዛሬ ጀምሮ እኔ የምናገረው አንድ ነገር አለ፣ አዳምጠኝ። ቲሊሊ፣ እንጅባራ፣ አዲስ ቅዳም፣ ግምጃ ቤት፣ ዳንግላ፣ ኮሶቨር ይዘህ አጠቃላይ የፈረሰኞች ባህልን ለቅማንት ህዝብ አስተምር። የቅማንት ህዝብ ደግሞ ስለ ፋሲለደስ ግንብ፣ ፋሲለደስ ግንብ ወደድክም ጠላም የቅማንት ነው። ይህን የፋሲለደስ ግንብህን ለዋግ ህዝብ ማስረዳት አለብህ። የዋግ ህዝብ ደግሞ ከረን ውስጥ ኤርትራ ውስጥ ቢሊየን ውስጥ ላለ አገው ህዝብ የአሸንዳን ባህል፣ የውቅርን ታሪክ፣ የላሊበላን ታሪክ 23 ዓመት ትኩስ ድንጋይ የተሸከምነውን ታሪክ ለእንጅባራ ህዝብ፣ ለቲሊሊ ህዝብ፣ ለአገው ምድር ህዝብ፣ ለጎጃም አገው፣ ለኮንፈል አገው ማታስተዋውቅ ከሆንክ ካገውነት ነፃ ነህ። ይህንን እንድታስተምር ጥሪዬን አቀርባለሁ። እኔ ቅማንት፣ አዊ፣ ዋግ ኽምራ ሆነ ፋሲለደስ፣ ላሊበላ፣ የፈረሰኞች አሸንዳ፣ ውቅርን ማስተዋወቅ አለብህ። ይህን ማታስተዋውቅ አገው ከሆንክ አገውነትን በምን ትገልጻለህ? አገውነታችን መድመቅ አለበት። በእኛ አገውነታችን እኮ አገውነት ያልሆነ የተላበሱ ሰዎች እየደመቁ ነው። ይህ ምንድን ነው? በህገ መንግስቱ መሰረት ክልልነትን ጠይቅ፣ አገውነት ይከበር። ጎንደር ውስጥ 30 ቅማንት በቀን እየሞተ ነው። ለምን አንተ ባገው ደምና ባገው ስጋ አሞራ የዱር እንስሳት ይቀለባል? አሁን ሂድ እስኪ አገው ምድር እንጅባራ ቲሊሊ ሂድ። ባገውነታቸው እየተወቀሱ ነው ከዋግ ኽምራ ጀምሮ። ይህ ክልልነት ጥያቄያችን ለኛ እንቅልፍ ያሳጣን ጥያቄ ነው። ወጣቱ ንቃ። ስራ ምንድን ነው? ቃታ ያዝ አላልኩም፣ አፈሙዝ ሰልጥን አላልኩም። ታሪክን አስለምን፣ ታሪክን ልመድ። ታሪክ ለሰው አታሻማ፣ መልስ ታሪክን። ማታውቀው ታሪክ ካለ ጠይቅ፣ እናስረዳለን፣ እንረዳለን። እኛ ትላንትናም ንጉሶች ነን፣ ዛሬም ንጉሶች ነን፣ ነገም ንጉሶች ነን። ይቀጥላል። ከነገ ወዲያም ንጉሶች ነን። ያምናሉ፣ ያውቃሉ፣ ግን ታሪካችን ይሻማሉ። አገውነታችን ያምናሉ፣ ታሪካችን ይሰርቃሉ። ከነዚህ ሰዎች በምን አይነት መንገድ እንላቀቅ የሚለውን እንመካከር። ከቅማንት፣ ካዊ፣ ከዋግ ኽምራ 3 ሰው በቂ ነው ለመመካከር። ምንም ችግር የለውም። እኛ ባለ ታሪክ ባለ ድንቅ ህዝቦች ነን። ማንም የሚያውቅ ከዓለም ጀምሮ በእኛ ታሪክ ነው ማህበረሰቡ እየተንቀሳቀሰ ያለው። አገው ለዓለም የደም ስር ነው። አስረግጬም እነግርሃለሁ። አገው ነገም ዛሬም ወደፊት ክልልነት ጥያቄያችን እስከሚሰጠን አንተኛም ደማችን እናፈሳለን፣ አጥንታችንን እንከሰክሳለን። ነገም ዛሬም አገው